አባባ ኖላዊ በጆሮና በሀና ግንኙነት ግራ ቢገባቸው ሁለቱንም ሊያናግሩ ሞክረው ነበር። ግን ደግሞ ሁለቱም መናገር ያልፈለጉት ትልቅ ድብቅ ሚስጥር እንዳላቸው ተረድተዋል። ታዲያ አባባ ኖላዊ የመረጡት ዝምታን ነው። ምክንያቱም ሁለቱም እየተያዩ ምንም ነገር መናገር አልቻሉም። ጆሮም ምክንያቱን ደርድሯል። ወይዘሮ ሜላትን የሚያስጨንቃት የሀና ዝም ብሎ ማልቀስና በር ዘግቶ ድፍት ማለት ነበረ። ከማግኘቴ ልጄን ላጣት ነው የሚል ጭንቀት የገባት ትመስላለች። ጆሮ በእያንዳንዱ ነገር ላይ አሁን ተምቹን ብቻ ነው የሚያስታውሰው። ተምቹ ነበር የሚረዳኝ። በሀና ምክንያት ባስገባሁት ውጥንቅጥ ውስጥ እሱም መውጣት አልቻለም። ስለዚህ ሁለታችንም ተጎጂ ሆነናል። እኔ ነኝ ጥፋተኛው። ወንድሜ ባገኘሁና ይቅርታ በጠየቅኩህ እያለ ራሱን በመውቀስ ላይ ይገኛል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች ስለምትከታተሉኝ ከልብ አመሰግናለሁ። ቪዲዮን ላይክ በማድረግ ጀምሩ። በአጋጣሚ ነበረ ድንብላል ተምቹ ትታየው ሌላ ሰው ነው ወይስ እሱ ነው እያለች ያደናገራት። ተምቹም አላያትም ነበርና ምን ሆኖ ነው እሱ ይመስላል ግን አይደለም እያለች ትንሽ ግራ ተጋብታለች። ድንብላልም ታዲያ ነው አይደለም እያለች ወደሱ በቀረበች ቁጥር ራሱ ተምቹ ሆኖ አገኘችው። ታዲያም ዘሪሁን እንዴት ነክ ምን ሆነ ነው ብላ ምን እንደሆነ ብትጠይቀውም ተምቹ ግን እሷ ስላየችውና ስላገኘችው ፈቃደኛና ደስተኛ ስላልነበረ የመለሰላት መልስ ከባድ ነበር። አንቺ ሴትዮ እዚህ ምን ትሰሪያለሽ በማለት ነበር የጀመራት። እና ስለኔ ደግሞ የምትጠይቂኝ አንቺ ምን አግብቶሽ ነው እያለም ሲያመነጫጭቃት ነበር። ድንብላል ግን እሱ በሁኔታው በጣም ግራ ስለተጋባችና ምስቅልቅል ስላለ በጣም ስላሳዘናት ልትርቀው አልፈለገችም። ቢያንስ ምክንያቱም መጠየቅ ፈልጋ ነበርና አሁንም ቢሆን እየሰደባትና እያመነጨቃት ከጎኑ ለመቀመጥ ከዛ በኋላ ነበረ ተምቹና ድንብላል እየተግባቡ መጥተዋል። ግን ደግሞ ድንብላልን ስራዋን ሊያሳጣት የመጣ አንድ ትልቅ ችግር አለ። እሱም በተምቹ ምክንያት ነው። አባባ ኖላዊ ሁሉ ነገር ግራ ቢገባቸውና ሁሉም መስመር አልይዝ ሲላቸው አንድ አማራጭ ይዘዋል። እሱም ወደ ወይዘሮ ሜላት ቤት መሄድ ነበረ። በሀና ጉዳይ ነገሩ ሁሉ ምንም ግራ ገብቷቸዋል። ጆሮንም ሲጠይቁት ጆሮ ስለ ሀና ምንም እንደማያውቅ ነው የሚነግራቸው። ሀናንም ሲጠይቋት ምን ሆነች ነው አንቺና አሲር ምን ሆናችሁ ነው ብለው ሲጠይቁ ሀናም ለምን ራሱን አትጠይቀውም እኔ ምንም አልሆንኩም ደህና ነኝ ከማለት ውጭ ሚስጥሩን ሊነግሯቸው ፈቃደኛ አይደሉም። እርግብ ባለችበት እስካሁን የተገኘችም ግን ደግሞ ፖሊሶቹ አሁንም እርግብን ማሳደድ ላይ ነው ያሉት። ወይዘሮ ሜላትም አሁን ላይ እሷ ፈቃደኛ ባትሆንም እርግብ እንድትያዝ እርግብ መያዝ አለባት ብለው ፖሊሶቹ ነገሩን ስላከበዱት ፖሊሶቹ ወይዘሮ ባዩሽን ከሚለቋት እርግብ ተፈልጋ ተይዛ የወይዘሮ ባዩሽን ጉድ ማውጣት አለባት ብላ አስባለች። ሌላው እዝራ ሀና ፍቅሩን ከመቀበሏ ስልኳን አጠፋፍታ ያጠፍታበታለች። ታዲያ ፍቅሬን የተቀበለችኝ ምንድን ሆና ነው? ለምንድን ነው ትናንትና ግንቻት ዛሬ ስልኳን አጥፍታ የጠፋችው? ወይስ ስላላመነችበት ነው ፍቅሩን መቀበሉን? ለምን ይሆን የጠፋችው እያለ ግራ ተጋብቶ ለብቻው ሁሉም ቆዝሟል። ተምቹ ለብቻው በፍቅር ኬዝ ቆዝሟል። ሌላኛው ጆሮ ሲሆን ሶስተኛው ደግሞ እዝራ ነው። ሁሉም በየፊናው የራሱ ከባድ ችግር አለበት። ግን ደግሞ አውርቶ ወይም ተናግሮ ችግሩ መፍራት ያልቻለው ሁሉ ለብቻው ሆኗል። አንደኛው ተምቹ ሲሆን ከማንም ሰው ርቆ ወደማያውቀው ሰፈር በጭስ ተደብቆ ነው ያለ። ማታ በብርጭቆ ውስጥ ነው ያለ። ይህ ሁሉ የሆነው ታዲያ በፍቅር ምክንያት ነው። እርግብ ያን ሁሉ ጊዜ አብረው ካሳለፈች በኋላ ከአሜሪካ እንዳልመጣ ስታውቅ ባለበት እንደተቆመ ነበር። ዓይንህን ላፈር ከዚህ በኋላ እንዳታስፈልገኝም ህይወቴን በሙሉ አበላሽተሃል በሚል ሰበብ የተለየችው። ታዲያ እሷም ካጣ በኋላ እሱም ሰው መሆን አልቻለም። ቆሞ መራመድ እንኳን እያቃተው ይመስላል። ሰላምም ስለ ሀና ጉዳይ አንዳንድ ነገር ስለ ወይዘሮ ሜላት አማክራት ነበር። ከዚህ በፊት ተምቹ ጆሮ እንደሚያፈቅራትና እንዲሁም ደግሞ እሷ ሌላ ሰው እንደምታፈቅር ለወይዘሮ ሜላት ነግራት ነበር። ያንን ነገር በማስመልከት ምናልባት ሀና የተረበሸችበት ምክንያት ባለፈው ሰላም የነገረችኝ ነገር ይሆናል። ልጆች ፍቅር ሲይዛቸው እንደዚህ ሊሆን ይችላል። በር ዘግተው ማልቀስና ከሰውን አታናግሩኝ፣ ለማንም ምንም ማውራት አልፈልግም የሚል ባህሪዋን መረዳት ትችላለች። ግን
እንደዛም ሆና እናትነት ስላቃተና ልጇ በዛ ሁኔታ እንደዛ ስትሆን አላስቻላትም። እባክሽ ሀንዬ ልታወሪኝና አንድ ጊዜ እንመካከር፣ የሆንሽውን በሙሉ አስረጅኝ ብላ ልትማጸናትም ግን ሀና መናገር ብፈልግ ለአባዬ ነግረው ነበረ ብላ ወይዘሮ ሜላትን ያራቀቻት ነበር የመሰላት። በዛን ሰዓት ነበረ ወይዘሮ ሜላትም በጣም እንደከፋት የነገረቻት። ሀና እኔ እኮ እማዬ ለመባል የምበቃ ዜት አይደለውም። ታዲያ እስከ ዛሬ ድረስ ያሳደገሽ አባትሽ ልክ ነሽ፣ እሱም ማስበለጥሽ፣ አንቺ ምንም ጥፋት የለብሽም። እናም እኔ እናት አይደለሁም እያለች ራሷን መውቀስ ጀምራለች። ሀናም ይሄ ነገር ስላስደነገጣትና ነገሩ በሙሉ ወይዘሮ ሜላት ስላወሳሰበችው ሀናም እማዬ ካስቀየምኩሽ በጣም ይቅርታ፣ እኔ ግን እንደዛ ማለት አባዬን ማስበለጥ አንቺን ማሳነስ ፈልጌ አይደለም። ነገሩ በሙሉ ተደራርቦብኛል። አሁን የምፈልገው ብቻዬንና ብቻዬን መሆን ነው። ስለዚህ እባክሽን አንቺ ደግሞ ሌላ ችግር እየፈጠርሽ ችግር አትሆኝብኝ እና አሁን ክፍል የለቀሽ ውጭልኝ ብላ ነበረ ከክፍሏ ያወጣችው። ድንብላልም የሆነው ሁኔታ ሁሉ በጣም ችግር ውስጥ እንደገባች ግልጽ ነው። ጆሮን ስታገኘው ተምቹን ስታገኘው ነገሩን በሙሉ እንድታስረዳው ነበረ። ታዲያ የዛን ቀን ቢያመናጭቃትም የሚያወራው ሰው ስለሌለ ተምቹም ሁሉንም ነገር ለድንብላል ማስረዳት ችሏል። ድንብላልም ምን ሆነህ ነው እያለች ስትጠይቀው እኔ የሆንኩትንማ ብነግርሽ ለማንም አትናገሪም ወይ ብሎ ቃል አስገብቷታል። እሷም ለማንም እንደማትናገር ቃል ከገባችለት በኋላ ሁሉንም ነገር እንዲነግራት ብላ ሰማችው። ተምቹም የብሶቱን በሙሉ አስረዳት። እርግብን የቀረብኳት በእንደዚህ ምክንያት ነበር። ሀናን ፎቶና መስቀልን ስለነበርኩ የሰራኩትኝ ሁሉንም ነገር እውነታ ለማውጣት ሀና ጥሩ ልጅ ስለሆነችና አባቷን በጣም ጥሩ ሰው ስለሆኑ ነገሮችን በሙሉ የእሷን ቤተሰቦች ለማግኘት ብዬ እርግብን ቀረብኳት። ስቀርባት ፍቅር ይዘኛል ብዬ አልነበረም፣ ግን ደግሞ ሳላስበው በፍቅሯ ወደኩኝ። ያ ሁሉ ከሆነ በኋላ ሁሉም ነገር ስነግራት እርግብ ትታኝ ሄደች ነበር ያላት። ይህን ሲነግራት ድንብላልም በጣም ነበር ያዘነችለት። ድሮም ከዛች ልጅ ጋር ስትቀርብ እኔ አንድ ቀን ማበድህ እንደማይቀር አውቄው ነበር ያለችው። እርግብን ነው እብድ የምታያት ብሎ እሱም እርግብን የሚናገርበት ሰው ስለማይወድና እርግብን ማንም ሰው በክፉ እንዲያነሳት ስለማይፈቅድ በእሷ ተናዶ ነበር። በድጋሚም አይ ይቅርታ መጥፎ ነገር ለመናገር ፈልጌ አይደለም ብላ ድንብላልም ተምቹን ማረጋገጥ ችላለች። ታዲያ ይኸው ሁሉ ከነገራት በኋላ ድንብላልም አንጀቷን ስለበላውና የሆነው ሁሉ ከባድ ስለነበረ መረዳት ችላለች። ታዲያ የዛን ቀን ሁሉንም ነገር ከሰማች በኋላ ወደ ወይዘሮ ሜላት ወደ ስራዋ ተመልሳለች። በማግስቱ ጧት ነበረ ይሄ ልጅ ምግብም አያገኝም፣ እዛ ጎዳና ላይ ድፍት ብሎ ይውላል፣ ድፍት ብሎ ያድራል የሚል ስሜት ስለተሰማት ጠዋት እንጀራ ፈርፍራ ወደ እሱ ጋር ነበር ሄደችው። እንዳሰበችው ተምቹ መንገድ ዳር ወርቆ እዛው አድሮ እዛው ነበረ። ታዲያ እሷም ዘሪሁን ብላ ከቀሰቀሰችው በኋላ እባክሽን ከዚህ በኋላ እኔ ስሜ ተምቹ ነው፣ ዘሪሁን የሚባል ነገር ነው እዚህ ጦስ ላይ የጣለኝ፣ ስለዚህ ዘሪሁን አትበይኝ ብሎ ካላት በኋላ እሷም እሺ ይሄ ተምቹ የሚባለው ስም አልገባኝምና ነው ብላ ይቅርታ ከጠየቀችው በኋላ እሱም ከእንቅልፉ ከነቃ በኋላ ምግቡን ሰጠችው። እሱም ያችን ምግብ ከጎራረሰ በኋላ በጣም አመሰግናለሁ፣ ግን አሰሪዎችሽ የት ሂደሽ ነው እንጀራ ይዘሽ ቢሉሽ የት ሂጄ ነው ብለሽ ልትመልሽላቸው ብሎ ጥያቄ አቅርቦላት ነበር። ድንብላልም ነገሩን ቀለል አድርገው ነበር በሰዓቱ፣ ግን ደግሞ ነገሩ በጣም ከባድ ነው። ወይዘሮ ሜላት ወደ ቤት ስትመለስ እሳት ለብሳ እሳት ኮርሳ ነበር የጠበቀቻት። ታዲያ ድንብላል ተወራራችሁ በኋላ እሱም ምግቡን በልቶ ከጨረሰ በኋላ አይዞ ብላ እያጽናናች ከጎኑ ሆና ብዙ ሰዓታትን ከሱ ጋር ሳልፋ ወደ ቤት ስትመጣ ወይዘሮ ሜላት ሌላ ሰው ሆና ነው የጠበቀቻት። በሰዓቱ ወይዘሮ ሜላትም የመሰላት ሌላ ችግር ነበር። እሷ እንጀራ ይዛ ሄዳ የምትጠይቀው ባዩሽን ነበር የመሰላት፣ ግን ደግሞ ድንብላል እንደዛ አታደርግም። ትናንትና እጄን እንደዛ አርጋ የቆረጠችኝን ሴትዮ ዛሬም ምን ይሁን ብዬ ነው እንጀራ ይዤ ሄጄ የምጠይቃት? ለእሷ እንጀራ ፈትፍቼ ክዤ ከሚሄድ መርዝ ራሱ ስጪ ብላ መሞት ፈልጋ መርዝ ስጪ ብትለኝ አላበላትም እያለች ነበር። ግን ወይዘሮ ሜላት ይሄንን ማመን አልፈለገችም። ታዲያ የት ነው የሄድሽው? እንጀራ ቋጥረሽ የት ነው እስከዛሬ ሂደሽ ማታቂውን የት ነው የሄድሽው ብላ ድንብላልን መጠየቋን አላቆመችም። ድንብላልን ይህን ከምነግረዎት ከዚህ ቤት ብታባረሩኝ ይሻላል፣
ሚስጥር ነው። የት እንደሄድኩኝ በፍጹም አልነግረውትም ሜላት ብላ ተናግራለች። ሜላትም በጣም ነበር ያናደዳት። መሄድ የፈለግሽበት ቦታ ስትሄጂ ትነግሪኝ ነበር። ዛሬ ለምንድን ይሄን ነገር ድብቅ ያደረግሽው? ለምንድን ነው ማትነግሪኝ? እያለች መጮኋን ቀጥላለች። ከዛም በኋላ ከተንጫጩ በኋላ ሜላትም ወደ ክፍሏ፣ ድንብላልም ወደ ወጥ ቤት ከገቡ በኋላ በሰዓቱ ምላሴም ያ ሁሉ እየሰማ ስለነበረ ምናሴ ሁሉንም ነገር ለማስማማት አስቧል። ታዲያ ሜላትንም ካናገራት በኋላ ቀጣይ ድንብላልን ነበር ማናገር የፈለገው። ድንብላል ከእናቴ ጋር የተፈጠረውን ጸብ ሰምቻለሁ። ስለዚህ በጣም ይቅርታ፣ እናቴ ስትናድር ስሜታዊ ስለምትሆን ነው እንደዛ የምትሳደበው። ስለዚህ እባክሽ ይቅር በያት ነበር ያላት። እሷም እንዳልተቀየመቻቸውና ግን ደግሞ የተቀየመችው በአንድ ነገር እንደሆነ ነገረችው። እሱም ለባዩሽ እንጀራ አድርሰሻል፣ የእሷ ተባባሪ ነሽ ባለችው ነገር ነው የተቀየምኩት ብላ ነገረችው። ታዲያ ባዩሽ ጋር ካለሽ እንጀራ ይዘሽ የት ነው የሄድሽው ብሎ ምናሴም ጠይቋት ነበር። እሷም እኔ እንዲጠይቁኝ አልፈልግም፣ እኔ እዚህ ቤት የመጣሁት ለስራ እንጂ ሁሉም ሰው እየመጣ እንደ ፖሊስ እንዲጠይቀኝ አይደለም ስትል ነበር። በዛ ሁኔታ ሆነው እሺ አንድ ነገር እንስማማ፣ ከማየ ጋር ተስማሙ፣ መየንም በተረጋጋ መንፈስ እናውራት ብሎ እሱም ወደ ሳሎን ይዛ ከሄደ በኋላ ወይዘሮ ሜላት አሁንም ቢሆን መረጋጋት አልፈለገችም። ጥያቄዋ አንድ ነበር። የት ነው የሄድሽው? ለባዩሽ ነው ወይ እንጀራ የወሰድሽው? የሚለውን ነገር መናገሯን አላቆመችም። ድንብላልም ያ ነገር እያናደዳት መጣ። ታዲያ ሁለቱም መግባባት አልቻሉም። ምናሴም በመሀል ቤት በጣም እየተሰቃየ ነው። እነሱን ለማግባባት ብሎ ሌላ ጩኸትና ጭንቀት ነው የመጣበት። እሷም ከዚህ በኋላ የባዩሽ ተባባሪ እንደሆንሽ አውቄያለሁ። የባዩሽ ተባባሪ ባትሆኚ እስከ ዛሬ እንጀራ ቋጥረሽ የማትሄጂውን ዛሬ እሷ እስር ቤት ስትሆን አትሄጂም ነበረ። ስለዚህ ፖሊስ ጠፍንጎ እውነቱን ሲጠይቅሽ ያኔ ሁሉንም ነገር ታወሪያለሽ ብላ ነበር ያስፈራራቻት። ድንብላልም ይሄ ነገር ጥያቄ ሆኖባታል። እሷ ፖሊስ መታሰር አትፈልግም። ነገሩ በሙሉ ግራ ነው የሆነባት። ባላጠፋችው ነገርም እየተወቀሰች ነው። ወይዘሮ ሜላትም እውነት አላት። እንጀራ ይዛ ስትሄድ ለማን ነው ብላ መጠርጠር እንዳለባት ግልጽ ነው። ምክንያቱም ባዩሽ እዛ ቤት የሰራችው ስራ እንደዚህ ቀልድ አይደለምና። ይህም ሁሉ ከሆነ በኋላ በዛን ሰዓት ነበረ አቶ መስፍን ወደ ቤት መጥቶ ምግብ ሊጠይቅ ወደ ጓዳ ሲገባ ድንብላልም መሬት ላይ ድፍት ብላ በጣም ሀዘንተኛ ሆናለች። የሆነው ሁሉ በጣም አስገርሟታል። እንዴት ነው ወይዘሮ ሜላት ልታምነኝ አልቻለችው የሚለው ነገር ጥያቄ ፈጥሮባታል። ወይዘሮ ባዩሽን እንዴት እኔ እጠይቃታለሁ? ወይዘሮ ማየሽ ማለት እኮ እኔን በቁሜ ያሰቃየችኝ መርዝ ሴት ናት። እንዴት የእሷ ጓደኛ ልታደርገኝ ቻለች የሚለው ነበር ያሳሰባት። አቶ መስፍንን ባያት ጊዜ እንዴ ድንብላል ምን ሆነሽ ነው እንደዚህ ድፍት ብለሽ የምታዝኙ ያላት ጊዜ አረ ምንም አልሆንኩ ጋሼ፣ ምን ነው የፈለጉት ነገር አለ እንዴ ብላ ስራዋን ለመታዘዝ ዝግጁ ነበረች። መስፍን ግን አይ የሆንሽውን ነገር መጀመሪያ ነገርኝ፣ እያለቀሽ ነው እንዴ ደግሞ? ታዲያ ምን ተፈጥሮ ነው እዚህ ቤት ዛሬ እያለ በጥያቄ አጣደፋት። እሷም ቀኑን የተፈጠረውን ሙሉ ለሙሉ ነገረችው። አቶ መስፍንም ይሄንን በመረዳት ለምን እንደዚህ አለቻች በማለት እኔ ሜላትን አናገራታለሁ፣ አንቺ ግን ማዘንና መተከዝ የለብሽም፣ አርፈሽ ስራሽን ስሪ ነበር ያላት። እሷም በዚህ ተስማምታ እሺ ብላ ነበር። ሌላው ጭንቀት ይሄ ሲሆን፣ ሁለተኛው ጭንቀት የሀና ጉዳይ ነው። አሁንም ቢሆን ስለ ተምቹ ማሰብ አልተወችም ድንብላል። ያ ልጅ እዛ መንገድ ዳር እንደዛ ሆኗል የሚለው ነገር አሳስቧታል። ግን ደግሞ እሷ አቅም የላትም፣ በምንም ልትረዳው አትችልም። ጆሮም እሱን እያሰበ ነበር። እሱም ሲደውልለት ስልኩ ዝግ ነበር በሰዓቱ። አሁን ደግሞ ጆሮ ወደ ተምቹ ሲደውል አሁንም ስልኩ እንዳልተከፈተ ነው። ጆሮ አሁን ያስፈልገኛል ብሎ ነበር ተምቹ፣ ግን ወዳለበት ሰፈር ሂዶ መፈለግ አልፈቀደም። ጆሮም የት እንዳለ ስለማያውቅ ተምቹ በእኔ ምክንያት መከራ ውስጥና ስቃይ ውስጥ አስገብቻለሁ። አሁን ላገኘ ይፈልጋለሁ። እኔም ብቸኛ ነኝ። ሁለታችንም በአንድ መሆን አለብን። ሁሉንም ነገር መጋፈጥ አለብን። ወደ ድሮ ማንነታችን ተመልሰን ህይወታችንን መቀጠል አለብን የሚል ሀሳብ ነው ያለው። ጆሮም ቢሆን በአሁኑ ቀን በጭስ ተደብቆ ማታ ማታ ደግሞ ከጠርሙስ ውስጥ ነው ያለ። ሁልጊዜ በዚህ ቀጥሏል። ቀናቶች እየተቆጠሩ ነው። ሀናም ለብቻዋ ምን አጥፍቼ ነው እያለች ፈጣሪዋን ትወቅሳለች። አባባ ኖላዊ ሶስተኛ እነዚህ ልጆች ምን ሆነው ነው እያሉ በጭንቀት ሊፈነዱ ነው።
ሁሉም ሰው ጭንቀት ውስጥ ነው ያለው። ሌላኛዋ ወይዘሮ ሜላት ናት። ወይዘሮ ሜላት ልጄን አገኘኋት ብዬ አይቼ ሳልጠግባት ምን ሆና ነው ላጣት ነው እያለች ጨንቋታል። ምን እንደሆነች ማወቅ አልፈለገችም። ሀናም ምንም ማውራት አልፈለገችም። ታዲያ ነገሮች በሙሉ ግራ የገባቸው ናቸው። መስፍን ነው። መስፍን ስለ ሀና ምንም አትጨነቂ፣ ምንም አልሆነችም፣ ልጅ ናትና አንዳንድ ጊዜ የራሷ ጥያቄ ሊኖራት ይችላል። ስለዚህ እንደ ወጣት ለብቻዋ ተያት፣ ራሷ ስትረጋጋ ሁሉንም ነገር ትነግረናለች ብሎ ነበር። ምናሴም እህቱ በነበረችበት ጭንቀት ውስጥ መረዳት ፈልጎ ነበር። ሀንዬ እህቴ እንደዚህ ተከፍተሽ ማየት አልፈልግም፣ ነገሩን ለምን ለእኔ አታስረጅኝም? እኔ እኮ ወንድምሽ ነኝ፣ እህቴ ስትከፋ ማየት አልፈልግም እያላት ነበር። ግን እሷም አይ እኔ ምንም አልሆንኩም ከማለት ውጭ ለማንም ምንም ማውራት አልቻለችም። ወይዘሮ ሜላትም ስለ ሀና ደጋግማ መጠየቋን አልተወችም። ግን ሀና መልሷ ሁልጊዜ ምንም አልሆንኩም ነው። ስለዚህ እነሱም አሁን በጣም እየደበራቸው ነው። ሁሉ ባለበት ሆኖ ድንብላል ጧት ተነስታ ልብሷን ሰባስባ እስኪነሱ ድረስ ቁጭ ብላ እየጠበቀቻቸው ነው። ታዲያ አቶ መስፍን ተነስቶ ወደ ሳሎን ሲያመራ ድንብላል ኑ ልብሴን ፈትሹልኝ፣ እኔ በሰላም መሰናበት እፈልጋለሁ። እስካሁን እስከምትነሱ እየጠበቅኩ ነበረ። ከተነሳችሁ ደግሞ በቃ እኔ ልሂድ አይርፈድብኝ ነበር ያለችው። እንዴ ድንብላል የት ልትሄጂ ነው? በጧት ተነስተች ደግሞ የምን እሄዳለሁ ነው? ቆይ ሜላት ትምጣ ለማንኛውም ነበር ያላት። ድንብላልም መሄዱን መርጣለች። ግን ደግሞ እነሱ ሊፈቅዱላት አይደሉም። ሀናም ተደብቃ ማልቃሷን ቀጥላበታለች። የዛሬው ቪዲዮ በዚህ ነበር ያለቀ። በቀጣይ ክፍል እስከምንገናኝ ቸር ሰንብቱ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። መልካም